ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ አርዕስተ ዜናዎችን እንሆ። ኢትዮጵያ ለዛሬዋ ደቡብ አፍሪካ ነጻነት ትልቅ ውለታ የዋለች ሀገር ብትሆንም የነጻዋ ደቡብ አፍሪካ ስደተኛ ጠሎች በኢትዮጵያውያን ላይ ግድያና ጥቃት መፈጸማቸውን ቀጥለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮች ምዝገባን ማራዘሙ ለከፍተኛ ወጪ እንደዳረገው ገለጸ። ኢትዮጵያን ጨምሮ የዓለም ሀገራት የተጋፈጡት አንትሮፒክስ ማይስቶስ የተሰኘው አዲስ የሰው ሰራሽ አስተውሎት ፈጠራ ከፍተኛ የደህንነት ስጋት መደቀኑ ተነገረ። ውድ ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችን ወደ እናንተ እናደርሳለን። ወደ ዕለቱ ጉዳዮቻችን ከመሻገራችን በፊት ጣቢያችን አፍሪካን ሬኔሳንስ ቴሌቪዥን እንኳን ለዓለም አቀፉ የላብ አደሮች ቀን በሰላም አደረሳችሁ ለማለት ይወዳል። ከዜናዎቹ ጋር አብራችሁ እንድትቆዩ የምጋብዛችሁ የአብስራ ገዛኝ ነኝ። ወደ ቀዳሚ ጉዳያችን ስናልፍ ኢትዮጵያ ለዛሬዋ ደቡብ አፍሪካ ነጻነት ትልቅ ውለታ የዋለች ሀገር ብትሆንም የነጻዋ ደቡብ አፍሪካ ስደተኛ ጠሎች በኢትዮጵያ ላይ ግድያና ጥቃት መፈጸማቸውን ቀጥለዋል። ከ100 ዓመታት በላይ የዘለቀውን የሁለቱን ሀገራት የታሪክ ትስስር ከወቅታዊ ሁኔታ ጋር ያገናኘ ዝርዝር ዘገባ እንደሚከተለው ተዘጋጅቷል። ሙዚቀኛው ዳን አድማሱን የእውነቱ ሰው መሪ ይናገር ማንዴላ ማን ነበር ሲከፋው ከኢትዮጵያ ሌላ ያሰኘው ከ10 ዓመታት በፊት በኢትዮጵያ ልጆች ላይ ደቡብ አፍሪካ ውስጥ የተፈጸመው አሰቃቂ የመጤ ጠል ጥቃት ነበር። ከያኔው ዳን አድማሱ በሐዘን ቃላት የተሞላው ግጥም በእስክስታ አጅቦም ህዝቡም እንደ መሪው ትላንትን ባይረሱ እሳት አልነበረም ለወገኔ መልሱ እያለ ይቀጥላል። ዳን አድማሱ በዚህ ክብር ሲነካ በተሰኘው ሙዚቃው ውስጥ ስማቸውን የጠራቸው የአፍሪካ ልጆች የነጻነት ምልክት ኔልሰን ማንዴላ ከኢትዮጵያ ጋር ጥብቅ ትስስር ነበራቸው። ኔልሰን ማንዴላ ረጅሙ የነጻነት ጉዞ ወይም ሎንግ ዋክ ቱ ፍሪደም በተሰኘው ግለ ታሪካቸው ውስጥ ለኢትዮጵያ የሰጡት ስፍራ ከታሪክ ማስታወሻነት ባለፈ ጥልቅ የሆነ የክብርና የፍቅር መገለጫ ነው። እንደ አውሮፓውያን አቆጣጠር በ1962 አፍሪካን በዞሩበት ወቅት ኢትዮጵያ ለሳቸው የነጻነት ተምሳሌት የጥቁር ህዝቦች ኩራትና የትግላቸው መንፈስ ስንቅ እንደነበረች ጽፈዋል። ማንዴላ ወደ ኢትዮጵያ የመጡት የአፍሪካ ነጻነት ግንባር ጉባኤ ላይ ለመገኘት ነበር። ሆኖም ግን በቆይታቸው ያዩትና የተሰማቸው ግን ከአንድ የዲፕሎማሲ ጉብኝት እጅግ የላቀ ሆኖ በዝነኛው መጽሐፋቸው ውስጥ ተጠቅሷል። በወቅቱ ኢትዮጵያ በቅኝ ግዛት ያልተያዘች ብቸኛ የአፍሪካ ሀገር በመሆኗ ለማንዴላ ልዩ ትርጉም ነበራት። ግርማዊ ቀዳማዊ ኃይለ ሥላሴ ለደቡብ አፍሪካ የነጻነት ትግል ያሳዩት ቁርጠኝነት፣ የገንዘብ ድጋፍና የማንዴላን ክብር የጠበቀ አቀባበል በመጽሐፉ ላይ በጉልህ ሰፍሯል። በተለይም በኮልፌ የፖሊስ ማሰልጠኛ የወሰዱት ወታደራዊ ስልጠናና የኢትዮጵያ መኮንኖች ለሳቸው የነበራቸው አክብሮት በአፓርታይድ ቀንበር ስር ለቆየ ሰው ትልቅ የሞራል ግንባታ ነበር። እጅግ የሚገርመው ደግሞ ማዲባ በኢትዮጵያ አየር መንገድ ሲጓዙ የተሰማቸው ስሜት ነው። እኒያ የሀገራቸውን ጥቁር ልጆች ከነጭ ባርነት ነፃ ሊያወጡ ይዋከቡ የነበሩ ጀግና የሚጓዙበት አውሮፕላን የሚያበሩት ጥቁር ኢትዮጵያውያን መሆናቸውን ሲረዱ በአፓርታይድ ፕሮፓጋንዳ ምክንያት መጀመሪያ ላይ ጥርጣሬ አድሮባቸው እንደነበረ በመጽሐፎቻቸው ገጾች ውስጥ ያስነብቡናል። ሆኖም አውሮፕላኑ ያለምንም ችግር ወደ ሰማይ ሲመጥቅ ያ ጥርጣሬ ወደ ታላቅ ኩራት ተቀየረም። ማዲባም የነጭ የበላይነት አስተሳሰብ በውስጣቸው ጥሎት የነበረውን ሰው ሰራሽ ተጽዕኖ የተረዱትና አፍሪካውያን የቴክኖሎጂ ባለቤት መሆን እንደሚችሉ ያረጋገጡት በዚያ ጉዞ እንደነበር ይመሰክራሉ። ማንዴላ ኢትዮጵያ በአፍሪካውያን አእምሮ ውስጥ ያላት ቦታ ከማንኛውም ሀገር በላይ ነው በማለት ምስክርነታቸውን ደግመው ያጸኑታል። ይህ የታሪክ እውነት ዛሬ በደቡብ አፍሪካ ምድር ላይ በኢትዮጵያ ዜጎች ላይ የደረሰ ካለው መጤ ጠል ጥቃት ጋር ሲነጻጸር እጅግ ልብ የሚሰብር ስሜትን ይፈጥራል። ማንዴላ ለጥቁር ሕዝቦች ክብርና ለሰው ልጆች እኩል ነት የታገሉላት ያቺ ምድር ዛሬ በአንድ ወቅት የነጻነት አርማ ሆና ስንቅና መጠጊያ የሆነቻቸውን ኢትዮጵያ የምትባል አገር ልጆች የምታሳድድ መሆኗ የታሪክ ስላቅ ነው። ከያኔውም ይህንኑ ስሜት ይመስላል። የእውነቱ ሰው መሪ ይናገር ማንዴላ ማን ነበር ሲከፋው ከኢትዮጵያ
ከኢትዮጵያ ሌላ ሲል የገለጸው። ማንዴላ በኢትዮጵያ ምድር ያገኙት ክብርና ወንድማዊ ፍቅር ዛሬ በደቡብ አፍሪካ ጎዳናዎች ላይ በሚታየው ጥላቻና ጥቃት ተተክቷል። ትላንት ማንዴላን አሸባሪ ተብለው ሲታደኑ ተቀብላ ወታደራዊና ዲፕሎማሲያዊ ከለላ የሰጠች ኢትዮጵያ የምትባል አገር ዜጎች ዛሬ በነጻይቱ ደቡብ አፍሪካ ውስጥ የጥቃት ሰለባ መሆናቸው በታሪክ ፊት ትልቅ ጥያቄ የሚያስነሳ ሆኖ ቀጥሏል። ይህ ወቅታዊ ሁኔታ ማንዴላ በመጽሐፋቸው የዘከሩትን የኢትዮጵያ ባለውለታነትና የአፍሪካውያን የአንድነት መንፈስ የሚጻረር ከመሆኑም በላይ አዲሱ ትውልድ የቀደመውን ታሪክ ውለታና ወንድማማችነት ትስስር በሚገባ ማጤን እንዳለበት ትልቅ ትምህርትን ይሰጣል። ኢትዮጵያ የሚለው ስም ለዚያች ለደቡብ አፍሪካ የአፍሪካ ጫፍ ላለች የጥቁሮች ሀገር ከማንዴላም በፊት መንፈስ ሆኖ የሚመለክ ነበር። በደቡብ አፍሪካ ታሪክ ውስጥ ኢትዮጵያዊነት ወይም በእንግሊዝኛው ኢትዮጵያኒዝም የተሰኘው ንቅናቄና የኢትዮጵያ ቤተክርስቲያን መመስረት ለጥቁር ህዝቦች የነጻነት ትግል ብሎም ለፓን አፍሪካኒዝም መንፈስ መጎልበት እንደ ማዕዘን ድንጋይ የሚቆጠር ታሪካዊ ኩነት ነው። ይህ እንቅስቃሴ በ19ኛው ክፍለ ዘመን መገባደጃ ላይ ማኔንጋ ማኳን በተባሉ የሃይማኖት መሪ አማካኝነት የተጀመረ ነበር። መሰረታዊ ዓላማውም በነጭ ሚስዮናውያን ቁጥጥር ስር በነበሩ አብያተ ክርስቲያናት ውስጥ ይፈጸም የነበረውን የዘር መድሎና የነጭ የበላይነት አስተሳሰብ መቃወም ነበር። ሞክዋንና ተከታዮቻቸው ኢትዮጵያ የሚለውን ስም የመረጡት በአጋጣሚ ሳይሆን መጽሐፍ ቅዱስ ውስጥ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን ትንቢታዊ ቃል መነሻ በማድረግ ብሎም ለጥቁር ህዝቦች ያላትን የአሸናፊነት ተምሳሌት በመረዳት ነበር። ይህ መንፈሳዊ ንቅናቄ በተለይ በ1888 ዓመተ ምህረት የተመዘገበውን የአድዋ ድል ተከትሎ በደቡብ አፍሪካ ጥቁሮች ዘንድ እንደ ትልቅ የኩራት ምንጭና የፖለቲካ ንቃት መሳሪያ ሆኖ አገልግሏል። ኢትዮጵያዊነት ማለት በጥቁር ህዝቦች የሚመራ ከቅኝ ገዢዎች ተጽዕኖ ነፃ የሆነና የጥቁር ህዝብን ሰብአዊ ክብር የሚያስጠብቅ ንቅናቄ ማለት ሆነ። ይህ አስተሳሰብ በኋላ ላይ ማርከስ ጋርቬ ወደ አፍሪካ እንመለስ በሚለው መሪ ቃሉ ለጀመረው ዓለም አቀፍ የጥቁር ህዝቦች ንቅናቄ እንደ ለም መሬት ሆኖ አገልግሏል። የማርከስ ጋርቬ ተከታዮችም የጥቁር ህዝቦችን አንድነትና ነጻነት ሲሰብኩ ኢትዮጵያን እንደ ተስፋ ምድርና እንደ መንፈሳዊ አባት ሀገር በመጥቀስ ነበር። ይህ የታሪክ ትስስር ከሃይማኖት አልፎ የደቡብ አፍሪካን የፖለቲካ አቅጣጫ እስከ መቀየር ደርሷል። የዛሬው የደቡብ አፍሪካ ገዢ ፓርቲ ANC ሲመሰረት በግንባር ቀደምትነት የተሳተፉት ምሁራንና መሪዎች የዚሁ ኢትዮጵያዊነት ንቅናቄ ውጤቶችና በቤተ ክርስቲያኑ አስተምህሮት ውስጥ ያለፉ ነበሩ። ኔልሰን ማንዴላ በመጽሐፋቸው ስለ ኢትዮጵያ የገለጹት ጥልቅ ፍቅርና አክብሮትም ከልጅነታቸው ጀምሮ በደቡብ አፍሪካ ማህበረሰብ ውስጥ ሲንቆረቆር በነበረው በዚህ ኢትዮጵያዊነት መንፈስ የተቀረጸ ነው። ኢትዮጵያ ለደቡብ አፍሪካ የነጻነት ታጋዮች መጠጊያና የስልጠና ማዕከል ብቻ ሳትሆን ከቅኝ አገዛዝ በፊት የነበረው ጥንታዊ የአፍሪካ ስልጣኔና ሉዓላዊነትን የምታሳይ ሕያው ማስረጃ ነበረች። እነሆ ኢትዮጵያን እንደ አርማ ሰንደቅ እየተመለከቱ ለነጻነታቸው የተዋደቁ የደቡባዊት አፍሪካ ልጆች በ1990ዎቹ አገራቸውን ከአፓርታይድ ነጻ አወጧት። ያኔውኑ የኢትዮጵያ ልጆች መራራ የስደት ታሪክ ወደ ደቡብ አፍሪካ ተጀመረም። በአባይና በሊምፖፖ ወንዞች መካከል የሚዘረጋው በስቃይና ተስፋ የተሞላው የኢትዮጵያውያን ስደት በታሪክና በስነ ማህበረሰብ ጥናቶች ዘንድ ደቡባዊ ኮሪደር በመባል ይታወቃል። ይህ ጉዞ የሚጀምረው ከአባይ ወንዝ ተፋሰስ ከኢትዮጵያ አረንጓዴ ተራሮች ግርጌ ሲሆን ወጣቱ ትውልድ ከሀገሩ የሚገፋው ደግሞ የስራ አጥነት ጫና ብሎም ወደፊት ህይወት ላይ ያለው ስጋት እንደሆነ የኢኮኖሚ ጥናቶች ያሳያሉ። ብዙ የሀዲያ ወጣቶች ብሎም የሌላው የኢትዮጵያ ክፍል ዘመዶቻቸው የተሻለ ህይወት ከፊት እንጂ ከኋላ የለም በሚለው ተስፋ ተገፋፍተው ቤተሰባቸውን በዕዳ በመስፈቅ ጭምር ጉዟቸውን ይጀምራሉ። ስደተኞቹ በኬንያ፣ ታንዛኒያ፣ ማላዊና ዛምቢያ በኩል ሲያልፉ በህገወጥ አዘዋዋሪዎች የሚደርስባቸው ግፍ፣ በዱር አውሬዎች የሚያዩት ፈተና፣ በየሀገራቱ የድንበር እስር ቤቶች የሚገጥማቸው እንግልት የዚሁ መከራቸው አካል ነው። በተለይም በ1990ዎቹ አጋማሽ ጀምሮ የታየው ይህ ፍሰት የአህጉሪቱን ማህበራዊና ኢኮኖሚያዊ ገጽታ ከቀየሩ ታላላቅ የፍልሰት እንቅስቃሴዎች አንዱ ሆኖ ተመዝግቧል። እንደ አውሮፓውያን አቆጣጠር በ1994 ደቡብ አፍሪካ ወደ ዲሞክራሲያዊ ስርዓት መሸጋገሯ
አገሪቱን የአፍሪካ የኢኮኖሚና የፖለቲካ ማዕከል ስላደረጋት ለብዙዎች ኢትዮጵያውያን አዲሲቷ ደቡብ አፍሪካ እንደ ተስፋ ምድር መታየት ብትጀምርም በዚያው ልክ የሞት ቀጠና ሆና ቀጥላለች። ደቡብ አፍሪካውያን ጆበርግ ብለው በሚያቆላምጧት ጆሃንስበርግ ወይም በሌላ ስሟ አጎሊ ደግሞም በሀብቷ ስትጠራ የወርቋ ከተማ የሚደርሱ የኢትዮጵያ ልጆች ህልምና እውነታው እንደተጋጨባቸው ዛሬም አሉ። የቋንቋ መሰናክል፣ የሰነድ እጥረትና ጊዜ እየጠበቀ የሚቀሰቀሰው የውጭ ዜጎች ጥላቻ የቀዳማዊ አፄ ኃይለ ሥላሴንና የጀኔራል ታደሰ ብሩን ልጆች ለህይወት ዘመን ፈተና አጋልጧቸዋል። በተለይም በ2000ና 2007 ዓመተ ምህረት የተቀሰቀሰውን የደቡብ አፍሪካውያን የውጭ ዜጎች ጥላቻ ወይም ዜኖፎቢያ በብዙ ኢትዮጵያውያን ህይወትና ንብረት ላይ ጥቁር ጠባሳ ጥሎ አልፏል። በዚህ ሰሞን ከማንዴላ ምድር ስለ ኢትዮጵያውያን የሚሰማውም በሰቆቃ የተሞላ ነገር ብቻ ሆኗል። ይህ ሁሉ የሆነባቸው ኢትዮጵያውያን በደቡብ አፍሪካ በተለይም በንግድ ስራ ያላቸው ተሳትፎ ከፍተኛ ነው። ስፓዛ ሾፕስ የሚባሉት አነስተኛ ሱቆች በታውንሺፕ ውስጥ በማስፋፋት ለድሃው ማህበረሰብ መሰረታዊ ቁሳቁሶችን በተመጣጣኝ ዋጋ ያቀርባሉ። ይህ ስኬት የሚደገፈው እቁብና ማህበር በሚባሉ አገር በቀል የፋይናንስና የድጋፍ ስርዓቶች ነው። በኢኮኖሚ ትምህርት ሶሻል ካፒታል ተብሎ የሚጠራው ይህ ማህበራዊ ካፒታል አዲስ ገቢዎችን ስራ በማለማመድ ረገድ ትልቅ ሚናን ይጫወታል። በዚያ የባዕድ አገር ኑሮ ውስጥ ትንሿ ኢትዮጵያ ተፈጥራለች ይባላል። የባህል ምግብ ቤቶች፣ የሃይማኖት ተቋማትና እንደ ቅድስት ማርያም ቤተክርስቲያን ያሉ ስፍራዎች ስደተኛው የአገሩን ጠረንና ስነ ልቦናዊ ፈውስ የሚያገኝባቸው ቦታዎች ናቸው። በአጠቃላይ የኢትዮጵያ ታሪክ የጥንካሬ ታሪክ ነው። ቢዘረፉም መልሰው ይቋቋማሉ፣ ቢሰደዱም አገራቸውን አይረሱም። እያንዳንዱ ስደተኛ ጆሃንስበርግ ሲቆም የሚሸከመው የራሱን ህልም ብቻ ሳይሆን የአንድ ሙሉ ቤተሰብ ተስፋም ጭምር ነው። ግን አሁንም ክብር ሲነካ እንዲህ ነው ለካ የሚያሰኙ መከራዎች በኢትዮጵያ ልጆች ላይ እየደረሱ ነው። ኢትዮጵያውያንም እኔ መንገደኛ መሄድ አይታክተኝ ምን ግራ መጥቶ አንቺ ቤት ከተተኝ በሚለው የአገራቸው ዘፋኝ ሙዚቃ እየተከዙ ከአራጆቻቸው ጋር መፋለሙን ቀጥለውበታል። ቋሚው መፍትሄ ግን ህዝቡም እንደ መሪው ትላንትን ባይረሱ ተብሎ የተገለጸው የዳን አድማሱ ምክር ነው። ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት ውስጥ የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን ወደ እናንተ የምናደርስበት ሰዓት ነው። የተመራረጡት መረጃዎች በይስሐቅ እንድሪስ እንደሚከተለው ይቀርባሉ። የኢፌዴሪ ሕገ መንግሥት አንቀጽ 38 የመምረጥ እና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስ 38 ብለነዋል። ይህ የምርጫ ዘገባ በአርትስ ቴሌቪዥን የገቨርናንስ ዴስክ ተዘጋጅቶ የሚቀርብላችሁ ነው። ምርጫ ቦርድ የመራጮች ምዝገባን ለ14 ቀናት ማራዘሙ እስከ 1.6 ቢሊዮን ብር ተጨማሪ ገንዘብ እንዳስወጣው ተገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮች ምዝገባ ከየካቲት 28 2018 ዓ.ም እስከ መጋቢት 28 ድረስ እንደሚካሄድ አቅዶ የነበረውን የጊዜ ሰሌዳ ለ14 ቀናት በማራዘሙ እስከ 1.6 ቢሊዮን ብር ተጨማሪ ወጪ እንዳስወጣው አስታወቀ። የቦርዱ አባል አቶ ተህሊት ይመሰል ሚያዝያ 17 ቀን 2018 ዓ.ም የፌዴራል የሕግና ፍትህ ኢንስቲትዩት የምርጫ ፍትህ በኢትዮጵያ የዳኝነት የፍትህና የአስተዳደር አካላት ሚና በሚል በአዲስ ዓለም አቀፍ ኮንቬንሽን ማዕከል ባዘጋጀው ውይይት ላይ ባደረጉት ንግግር ለምርጫ አስፈጻሚዎች ክፍያ 14 ቀናት ጨምረን ከ1.5 እስከ 1.6 ቢሊዮን ብር ጠይቆናል ሲሉ ገልጸዋል። ቦርዱ ሚያዝያ 15 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ ወቅት በተመሳሳይ የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ተጨማሪ በጀት እንደሚያስፈልጋቸው ገልጸው ነበር። መንግስት ለምርጫ ቦርድ 10 ቢሊዮን ብር መመደቡን የገለጹት ሜላትወርቅ አሁን ባለን አካሄድ ከዛ በላይ የሚያስፈልግ እንደሆነ ነው የምናምነው፣ ተጨማሪ በጀት አዘጋጅተንም ጥያቄ አቅርበናል ሲሉ ተናግረዋል። ቦርዱ የመራጮች ምዝገባን ሲያከናውኑ ከቆዩ 199316 ምርጫ አስፈጻሚዎች ውስጥ 70,000 ለሚሆኑት ክፍያ መፈጸሙንም ገልጸዋል። የምርጫ አስፈጻሚዎች በገባነው ውል መሰረት የመጀመሪያው ክፍያ 40% የሚከፈለው የመራጮች ምዝገባ በተጠናቀቀ በ15 ቀናት ውስጥ የሚል ነው። ነገር ግን ያለውን ሁኔታ ቦርዱ በመመልከት 1 ቢሊዮን ብር ለ70,000 አስፈጻሚዎች ከፍለናል ሲሉ ዋና ሰብሳቢዋ ጠቁመዋል። አክለውም ክፍያው በባንክ ስርዓት እየተጣራ መግባት ስለሚገባው የዳታ ማጥራቱ ስራ አሁንም እየተሰራ እንደሚገኝ ነው የተናገሩት። ይሁን እንጂ የምርጫ አስፈጻሚዎች የክፍያው መዘግየት ላይ ቅሬታ እያሰሙ መሆኑን ከምርጫ አስፈጻሚዎች የሀሳብ መለዋወጫ የቴሌግራም ገጽ ላይ ለመመልከት ችያለው ሲል ኢትዮጵያን ኢንሳይደር ድረገጽ አስነብበዋል። በተጨማሪም ለምርጫ ጣቢያ አስፈጻሚዎች የተከፈላቸው ገንዘብ መጠን ከክልል ክልል ተለያይተዋል በማለት ቅሬታ ማሰማታቸውም በዘገባው ተመላክቷል።
በሰባተኛው ጠቅላላ ምርጫ በመራጮች ትምህርት ላይ የሚሰማሩ የሲቪል ማህበረሰብ ድርጅቶች ይፋ ሆኑ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ በመራጮች ትምህርት ላይ ለሚሰማሩ 169 የሲቪል ማህበረሰብ ድርጅቶች እውቅና መስጠቱ ይታወሳል። በዚህም ቦርዱ በትናንትናው ዕለትም በሰባተኛው ጠቅላላ ምርጫ በመራጮች ትምህርት ላይ የሚሰማሩ የሲቪል ማህበረሰብ ድርጅቶችን ስም ዝርዝር ይፋ ማድረጉን ከቦርዱ የተገኘው መረጃ ያመለክታል። የሲቪል ማህበረሰብ ድርጅቶች ዜጎች በምርጫ ሂደት ያላቸውን መብትና ግዴታ እንዲረዱ በማድረግ ረገድ ትልቅ ሚና ይጫወታሉ። ከዋና ዋና ኃላፊነቶቻቸው መካከልም አንዱ ስለ ዜግነት ኃላፊነት የህዝብ ግንዛቤን ማሳደግ ሲሆን ዜጎች የመምረጥና የመመረጥ ህገ መንግስታዊ መብታቸውን እንዲገነዘቡ ከማድረግ ባለፈ በምርጫ ላይ መሳተፍ ያለውን ኃላፊነትም በግልጽ ያመላክታሉ። በተጨማሪም በማህበረሰብ አቀፍ ፕሮግራሞች፣ በስልጠናዎች፣ በህዝባዊ ውይይቶች እና በመገናኛ ብዙሃን አማካኝነት መራጮች የድምጻቸው ዋጋ ምን ያህል አስፈላጊ እንደሆነ በተሻለ ሁኔታ እንዲረዱ የሚያስችል ግንዛቤ እንደሚፈጥሩ ይገለጻል። ሲቪል ማህበረሰብ ድርጅቶች ስለ ምርጫ ሂደቱ ተግባራዊ መረጃዎችን የሚሰጡ ሲሆን የመራጮች ምዝገባ ሂደቶችን፣ የምርጫ ጊዜ ሰሌዳዎችን፣ የድምጽ መስጫ ጣቢያ መመሪያዎችንና ትክክለኛ የድምጽ አሰጣጥ ስነ ስርዓትን ያስረዳሉ። ይህም በሂደት በግንዛቤ እጥረት ምክንያት የሚባክኑ ወይም ውድቅ የሚሆኑ ድምጾችን ለመቀነስ እንደሚረዳ ባለሙያዎች ይናገራሉ። በአጠቃላይ የሲቪል ማህበረሰብ ድርጅቶች በምርጫ ተቋማትና በዜጎች መካከል እንደ ድልድይ ሆነው በማገልገል የመራጮችን ትምህርት፣ ግንዛቤ ላለው ተሳትፎና ለተጠናከረ ዴሞክራሲያዊ አስተዳደር መሰረት በመጣል ጉልህ ሚናን ይጫወታሉ። ኢትዮጵያን ጨምሮ የዓለም ሀገራት የተጋፈጡት አንትሮፒክስ ማይስቶስ የተሰኘው አዲስ የሰው ሰራሽ አስተውሎት ፈጠራ ከፍተኛ የደህንነት ስጋት መደቀኑ ተነገረ። አዲሱ የሰው ሰራሽ አስተውሎት ምርት እንደ አንድ ኤአይ ቦት ብቻ መመልከት አቅሙን እጅግ በጣም ማሳነስ ይሆናል የሚሉት የዘርፉ ምሁራን የአሁኑና የመጪውን ዘመን የኒውክሌር ጦር መሳሪያ ነው ቢባል ቢያንስ እንጂ አይበዛበትም እያሉ ነው። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። The world is entering a new age of warfare. A digital revolution is sweeping through every military force on the planet. በዓለም ላይ የቴክኖሎጂ እድገት የጦርነትን ባህሪ በመቅረጽ ትልቅ ሚና እየተጫወተ ነው። ከቀስት ጎራዴና ጋሻ ፈጠራ እስከ አቶሚክ ቦምብ ልማት ድረስ ፈጠራዎች የጦርነትን ውጤትና ወታደራዊ ስልቶች ይወስናሉ። የ21ኛው ክፍለ ዘመን ፈጣን የቴክኖሎጂ እድገት ደግሞ የአሁኑን ዘመን ጦርነት በብዙ መልኩ ለውጦታል። ከሰው አልባ አውሮፕላኖች እስከ ሰው ሰራሽ አስተውሎት እስከ ሳይበር ጦርነትና የላቁ የመገናኛ ዘዴዎች ድረስ የዛሬዎቹ የጦር ሜዳ ውለዎች ከጥቂት አስርተ ዓመታት በፊት ከነበሩት ሲነጻጸሩ በእጅጉ የተለዩ ናቸው። ፊት ለፊት ከሚደረግ ውጊያ ይልቅ ጦርነቱም የቴክኖሎጂ ብልጫ ሆኗል። ሰው ሰራሽ አስተውሎት ሮቦቶችና ራሳቸውን ችለው የሚሰሩ እንደ ሰው አልባ አውሮፕላኖች ወይም ድሮኖች ላይ በማተኮር ወታደራዊ ቴክኖሎጂ ፈጣን እድገት እያሳየ ሲሆን አውሮፕላኖች የአብራሪ ሕይወትን አደጋ ላይ ሳይጥሉ የክትትል የግንዛቤና የተነጣጠሩ የጥቃት ኢላማዎችን የመፈጸም አቅምን በማሳደግ የአሁኑ ዘመን ጦርነቶች ዋነኛ ገጽታ ሆነዋል። ይህም ኢትዮጵያን ጨምሮ የዓለም ሀገራት የተጋፈጡት ከፍተኛ የደህንነት ስጋት መሆኑ የተነገረ ሲሆን አንትሮፒክስ ማይቶስ የተሰኘ አዲስ የሰው ሰራሽ አስተውሎት ፈጠራም ከዚሁ ስጋት ጋር በተገናኘ የበርካቶች መነጋገሪያ ሆኗል። A model called Mythos is being labeled the most dangerous AI ever. በዘርፉ ምሁራን ዘንድ አዲሱ የኒውክሌር ጦር መሳሪያ ተደርጎ እየተወሰደ የሚገኘውን አንትሮፒክስ ማይቶስን አንድ ጸሐፊ እንደገለጸው ኤአይ ቦት ነው ብሎ መጥራት ብቻ ፌራሪን ጋሪ ብሎ የመጥራት ያክል ነው። በኢንዱስትሪው የሙያ ቃል ፍሮንቲየር ኤጀንቲክ ሞዴል የሚል መጠሪያ የተሰጠው አዲሱ የሰው ሰራሽ አስተውሎት ምርት ረዘም ላለ ጊዜ በመስራት አደገኛ ወይም ለመድረስ አስቸጋሪ የሆኑ ቦታዎችን ማሰስና ለውሳኔ ሰጪዎች ቅጽበታዊ መረጃን በመስጠት በርካታ ውስብስብ የሆኑ ስራዎችን መተግበር የሚያስችል አቅምን የተላበሰ ነው የተባለ ሲሆን ከሚዘውረው ሰው ትዕዛዝ እንኳን ሳይጠብቅ አንድን ስራ እስከሚጠናቀቅ ድረስ በራሱ ውሳኔ ሰጪነት መፈጸም እንደሚችልም ተገልጿል። ታዲያ ይህንን አንትሮፒክ ማይቶስ የተሰኘ አዲስ የሰው ሰራሽ አስተውሎት ስልተ ቀመር አስፈሪም አነጋጋሪም ያደረገው አንድም የሳይበር ደህንነት አቅምን የተላበሰ መሆኑ ሲሆን ይህም በዓለማችን እስካሁን አገልግሎት ላይ የዋሉ የሶፍትዌር ሲስተሞችን ለተጋላጭነት የሚዳርጓቸውን ክፍተቶች vulnerabilities በቀላሉ ፈልፍሎ የማግኘት አቅም አጎናጽፎታል ተብሏል። Leading the charge is artificial intelligence, a technology with the power to upend everything about human conflict.
including whether humans are involved at all. የአንትሮፒክስ ማይቶስ አስፈሪነት ለጥቃት አጋላጭ የሆኑ ክፍተቶችን ፈልፍሎ ማወቁ ብቻ ሳይሆን እነዚህን የአገራት ክፍተቶች በመጠቀም በራሱ ተነሳሽነት የኮምፒውተር ፕሮግራሙን ተጠቅሞ ነገር ዓለሙን ሊያበላሸው መቻሉ ነው። ኢላማ መርጦ መረጃ ተንትኖና ጠላትን ለይቶ ድምፅ አልባ ጥይት የሚተኩሰውና አደጋ የሚያደርሰው አንትሮፒክስ ማይቶስ የጊዜ ጉዳይ እንጂ ከሀያላን እስከ ድኩማን የሁሉም ሀገራት የራስ ምታት መሆኑ የማይቀር መሆኑን አንዳንድ ሪፖርቶች እየተነበዩ ነው። And simmering beneath is a global cyber war that's already started and may never end. የአሸባሪ ቡድኖችን የገንዘብና የቴክኖሎጂ ምንጭ ከወዲሁ ማድረግ ካልተቻለም ኢትዮጵያን ጨምሮ የዓለም ሀገሮች በቴክኖሎጂ ውጊያና የሽብር ጥቃት ወደ ለየለት ቀውስ እንደሚገቡ ነው እየተሰጋ ያለው። ለሰው ሰራሽ አስተውሎት ቴክኖሎጂ ትኩረት በመስጠት በአፍሪካ ስሟ ከቀዳሚዎቹ ተርታ የሚጠቀሰው ኢትዮጵያ ለዚህ መሰሉ አዲስ አይነት የደህንነት ስጋት ምን ያህል ተዘጋጅታለች የሚለው ጉዳይም በሰፊው መነሳት ያለበት ነው። በተለይ አሜሪካ ከአጋሮቿ ጋር በመሆን ከኢራን ጋር እያደረገች ባለው ጦርነት ውስጥ የሰው ሰራሽ አስተውሎት ጣልቃ ገብነት የአሁኑን ዘመን ጦርነት ለዘላለም እየቀየረው ሲሆን ከአሁን ወዲህ የሰው ልጆች ሁሉ የሚፈሩት የጦርነት መሳሪያም የኒኩለር ሳይሆን የኤአይ አልጎሪዝም አሊያም የሰው ሰራሽ አስተውሎት ስልተ ቀመር ውድድር ነው እየተባለም ይገኛል። Hey banks, better start testing this thing now before it's too late. ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ልትሰማውን ትችላላችሁ። ከቆይታ በኋላ በአርት ስፔሻል የመረጃ ሰዓታችን የመዝናኛ የኪነ ጥበብና የሁነት መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የላባደሮች ቀን የሰራተኞችን መብት ለማስከበር ታስቦ በዓለም አቀፍ ደረጃ ለ137ኛ ጊዜ በአገር አቀፍ ደረጃ ደግሞ ሚያዝያ 23 ለ51ኛ ጊዜ ተከብሯል። በ19ኛው ክፍለ ዘመን በአሜሪካን ሀገር የኢንዱስትሪ መስፋፋትን ተከትሎ ኢንዱስትሪዎች በርካታ የሰው ኃይል ይፈልጉ ነበርና ሰዎች እነዚህ ተቋማት ውስጥ በዝቅተኛ ክፍያ እስከ 16 ሰዓታት እንዲሰሩ ይገደዱ ነበር። በዚህም ምክንያት በከፍተኛ የጤና ጉዳት፣ ማህበራዊ ቀውስና ሞት ይዳረጉ እንደነበርም ይነገራል። ይህንን ግፍና ጭቆና ለማስቆም የስራ ሰዓትን በቀን ከ16 ሰዓታት ወደ 8 ሰዓታት ለመቀየርና የሰራተኞችን መብት ለማስከበር እንደ አውሮፓውያን አቆጣጠር በ1886 ሙከራ ያደረጉ በርካታ ሰዎች ለእስር ተዳርገዋል። የህይወት መስዋዕትነትንም ከፍለዋል። ይህንንም ለመዘከርና የሰራተኞች መብት የተከበረበትን ዕለት ለማሰብ በዓሉን በዓለም አቀፍ ደረጃ ይከበራል። በሀገራችን በብዙዎች ዘንድ በዓሉን የሰራተኞች መብት አለመጠበቅ፣ የኑሮ ውድነትና ሰራተኞች የሚያገኙት ደሞዝ አለመመጣጠንና ሌሎች መሰል ችግሮች ላይ ጥናት ከማድረግ ከመወያየትና ልምድ ከመለዋወጥ ይልቅ ቀኑን የእረፍት ቀን በማድረግ ከበዓሉ ዓላማ ውጪ ማዋል እየተለመደ ይመስላል። ሰራተኛው ማህበረሰብ መብቱና ግዴታውን በሚገባ በሚያውቅበት ብቻም ሳይሆን መብቱን በነፃነት መጠየቅ የሚችልበት ቀን በማድረግ እንደ ሌሎች በዓላት የላባደሮች ቀን ትኩረት ቢሰጠው የስራ ባህላችንን ለማሳደግ ትልቅ ድርሻ እንደሚኖረው በርካቶች ይናገራሉ። ተመልካቾች አሁን ሰዓቱ በሳምንቱ ወደ እናንተ የሚደርሰው አርት ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ በባልደረባችን ናቲማናየ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋና ጉዳዮች የኮከቡ ሰው ተውኔት ወደ መድረክ ሊመለስ ነው። አዲስ አበባ ግዙፍ ፌስቲቫል እያስተናገደች ነው። እነዚህንና ሌሎችንም እንነግራችኋለን። አብራችሁን ሆኑ። የኮከቡ ሰው ተውኔት ወደ መድረክ ሊመለስ ነው። በዓለሙ ገብረአብ አዛማጅ ተርጓሚነት በዳግማዊ አመለወርቅ ፈይሳ አዘጋጅነት የተሰናዳው ይህ ተውኔት ወደ መድረክ ሊመለስ ቀነ ቀጠሮ ተይዞለታል። ዶክተር ወንድሙ እባክዎትን የእሱን ህመምተኞች የማስታገሻ መድኃኒት መስጠት እንዳለቦት እንዳይዘነብ። የኮከቡ ሰው ተውኔት በመጪው እሁድ ሚያዝያ 25 2018 ዓ.ም በዓለም ሲኒማ ወደ መድረክ በክብር ይመለሳል። በተውኔቱ ላይ በተዋናይነት አማኑኤል ሀብታሙ፣ ፍቃዱ ከበደ፣ መስከረም አበራ፣ እንዳለ ብርሃኑ ተሳትፈውበታል። የራስ አቋም የለም፣ ፕሪንሲፕል የለም። አንድ በሽተኛ ሐኪም ጋር ተከራክሮ ሲረታ ወይም ደግሞ ትክክለኛ ነው ሲባል አጋጥሞት ያውቃል?
የቲያትሮ ፕሮዲውሰሮች መስከረም አበራና ማኑኤል ሀብታሙ እንደገለጹት የመክፈቻው ልዩ መርሃ ግብር የክብር እንግዶች፣ የጥበብ ባለሙያዎችና የቲያትር አፍቃሪያን በተገኙበት እሁድ ከቀኑ 8 ሰዓት ጀምሮ ይከናወናል። ተውኔቱ ከዓመታት በፊት በቋሚነት በኢትዮጵያ ብሔራዊ ቲያትር ቤት ሲቀርብ ቆይቷል። ለማንኛውም ሁላችሁም ተጋብዛችኋል። አዲስ አበባ ግዙፍ ፌስቲቫል እያካሄደች ነው። ይህ ፌስቲቫል ክራፍት አዲስ ይባላል። የስነ ፈጠራ ጥበባት ለለውጥ በሚል መሪ ሐሳብ የተዘጋጀው ፌስቲቫሉ ሚያዝያ 22 ጀምሯል። እስከ ሚያዝያ 24 2018 ዓ.ም በአድዋ ድል መታሰቢያ ሙዚየም እየተካሄደ ይቆያል። የፌስቲቫሉ ትኩረቶች የሚሆኑት በፈጠራው ዘርፍ ያለውን የገንዘብ አቅርቦትና የገበያ ትስስር ማጠናከር፣ ቴክኖሎጂ በፈጠራው ዘርፍ ላይ ያለውን ተጽዕኖ መዳሰስ፣ የፈጠራ ባለሙያዎች ስራዎቻቸውን በቀጥታ ለገዢዎች የሚያቀርቡበት መድረክ መፍጠር ናቸው ተብሏል። በተጨማሪም በፌስቲቫሉ የኢትዮ ጃዝ አባት ዶክተር ሙላቱ አስታጥቄ ከለንደን ከመጣው ስቲቭ ቴሄድ ባንድ ጋር በመሆን የሚያቀርቡት የሙዚቃ ድግስ ተጠባቂ ነው። በዘርፉ የላቀ አስተዋጽኦ ላበረከቱ ባለሙያዎችም ክራፍት የልቃት ሽልማት እንደሚሰጥም ታውቋል። የወጣቱ ድምፃዊ ሚኮዋን የመጀመሪያ ሙዚቃ አልበም ለአድማጭ ሊቀርብ ነው። ሸግዬ ሸጊቱ የሴትም ቤት ከመልክም አንደኛ መልከ ቤት አስቀድሞ አቤት አቤት፣ ሸግዬ ሸጊት የተሰኙ ሙዚቃዎችን ጨምሮ የተለያዩ ነጠላ ሙዚቃዎችን ለአድማጮች ያቀረበው ሚኮዋን አዲስ አልበሙን ዛሬ አርብ ሚያዝያ 23 ቀን 2018 ዓ.ም ለአድማጮች ያቀርባል። ሚኮዋን የመጀመሪያ አልበሙን ርዕስ መውጫ ሲል ሰይሞታል። አልበሙ 12 የሙዚቃ ስብስቦች ያሉት ሲሆን ተይ ድማም፣ አበባዬ፣ ቆንጂት ዘኒት፣ የወንዚዋ የተሰኙ ርዕሶች የተሰጣቸው ሙዚቃዎችም ተካተውበታል። በሙዚቃ ቅንብሩ ካሙዙ ካሳ፣ ያምሉ ሞላ፣ ስማገኘው ሳሙኤልና ሌሎችም ተሳትፈውበታል። በግጥምና ዜማው በኩል ዳና አድማሱ፣ ወንደሰን ዩብና ሌሎችም አሉበት። ፊደል የለያቸው መውለድን ፎንቃን ስም ቅጥልያው ናቸው። በሌላ በኩል ከዚህ ቀደም እምበይተይ በሚል የትግረኛ ሙዚቃው ተወዳጅነትን ያተረፈው ድምፃዊ ጸጋዛብ ገብረስላሴ ንጉስ ዳግማዊ ንጉስ የተሰኘ አልበሙን ትላንትና መሻሹን ለአድማጮች አቅርበዋል። አልበሙ በዋናነት በፍቅር በማህበራዊ ህይወትና በባህል ጉዳዮች ላይ ተኮረ ሲሆን ከአንድ የህዝብ ዜማ ውጪ የሁሉንም 12 ዘፈኖች ግጥምና ዜማ የሰራው ራሱ ድምፃዊ ጸጋዛብ መሆኑ ልዩ ያደርገዋል። የድምፃዊ ጸጋዛብ ገብረስላሴ ሙዚቃ አልበም ከ3.5 ሚሊዮን ብር በላይ እንደፈጀ የተነገረ ሲሆን 12 ትራኮችን የያዘና ስራውን ሰርቶ ለማጠናቀቅም ከ2 ዓመታት በላይ የፈጀ እንደሆነም ተነግሯል። በሳሊና መምህር ኃይሉ ክፍሌ የተሰናዳ ልዩ የስነ ጥበብ አውደሪ ለእይታ ሊበቃ ነው። ተገማች ዋዜማ የተሰኘ ስያሜ በተሰጠው በዚህ አውደሪ ላይ ጥልቅ ጥበባዊ እይታ በምርምርና በምናባዊ ትረካዎች የተሞሉ የስነ ጥበብ ስራዎች ለተመልካቾች የሚቀርቡበት መሆኑ ተገልጿል። አውደሪው የሳሊውን የዓመታት የጥበብ ጉዞና የፈጠራ አድማስ የሚያሳዩ ስራዎችን በዝርዝር እንደሚያስተዋውቅም ተመላክቷል። የመክፈቻ ስነ ስርዓቱ ረቡዕ ሚያዝያ 28 ቀን ከምሽቱ 11 ሰዓት ከ30 ጀምሮ በገብረ ክርስቶስ ደስታ ዘመናዊ ስነ ጥበብ ሙዚየም ውስጥ የሚሆን ሲሆን ለሁሉም የስነ ጥበብ አፍቃሪያን ክፍት ይሆናልም ተብሏል። ትርኢቱ እስከ ግንቦት 24 ቀንም እንደሚቆይ አዘጋጆቹ ለአርት ስፔሻል ተናግረዋል። በላባደሮች ቀን ወጣቱ የአእምሮ ውጤቱን እንዲጠቀም የሚያስችል አዲስ ፕሮግራም በክሬቲቭ ኪንግደም ይፋ ሆኗል። ክሬቲቭ ኪንግደም ይፋ ያደረገው ይህ ፕሮግራም የወጣቶች የአእምሮ ውጤት ሀገር በቀል ቴክኖሎጂዎችና የቴክኖሎጂ መፍትሄዎችን ተጠቅሞ ማህበራዊ፣ ኢኮኖሚያዊና ፈጠራዊ እድገትን ለማረጋገጥ የሚያስችል ሁነኛ የለውጥ ስነ ምህዳር መሆኑን የድርጅቱ ዋና ስራ አስኪያጅ አቶ ታደሰ ኃይሉ ገልጸዋል። ለበርካታ ኢትዮጵያውያን የስራ ዕድል መፍጠር ነው ዋና ግብ አድርጎ የሰራው። ይህን ደግሞ ለማድረግ የሚያስችለን ማህበረሰብ ኢምፓወር በማድረግ ወይም ደግሞ ለፈጠራ ስራ ተገቢውን ዋጋ እንዲሰጥና ለሰጠው ዋጋ ተገቢውን ማበረታቻ በመስጠት ፈጠራን ማሳደግ፣ በፈጠራ ዜጎች እንዲጠቀሙ ማድረግ፣ ለነሱ የስራ ዕድል መፍጠር አድርጎ ታሳቢ ተደርጎ ነው ፕሮግራሙ የተሰራው። በኢትዮጵያውያን ብቃት ላይ የተመሰረተ ሳይንሳዊ መሰረት ያለው አዲስ ዘመን መምጣቱን ታላሚ ያደረገው ይህ ፕሮግራም ኢትዮጵያ በዓለም የቴክኖሎጂና ፈጠራ ኢኮኖሚ ላይ ተሳታፊ ለመሆን የሚያስችላትም ነው ብለዋል። አቶ ታደሰ አክለውም ዘመኑ የዋጀውን የቴክኖሎጂ አማራጭ ሁነኛ መሰረት በማድረግ ኢትዮጵያውያን ወጣቶች የአእምሮ ውጤቶቻቸው ለራሳቸውና ለሌሎች ችግር ፈቺና የስራ ዕድል የሚፈጥሩበት እውቀታቸውን አደባባይ አውጥቶ እንዲጠቀሙበት ያስችላልም ሲሉ ገልጸዋል። ለዚህ ሀሳብ በተዘጋጀው ድረገጽ ላይ መረጃዎችን ማግኘት የሚችሉ ሲሆን በቅርቡ ይፋ በሚደረገው የፕሮግራሙ የመጀመሪያ ምዕራፍ ወቅትም መመዝገብ እንደሚቻልም ዋና ስራ አስኪያጁ አቶ ታደሰ ኃይሉ አስታውቀዋል።
ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ተመልካቾች አሁን ከሳምንታዊ አርት ስፔሻል ወደ ዕለታዊው የስፖርት ዘገባዎቻችን እንሻገራለን። ስፖርታዊ መረጃዎችን ይዞ ባልደረባችን ጌታውን አበበ ይጠብቃችኋል። መልካም ቆይታ። ተመልካቾቻችን ከአፍሪካ ሬኔሳንስ ቴሌቪዥን ስፖርታዊ መረጃዎች ይዘን መጥተናል። ከመረጃዎቹ ጋር ጌታውን አበበ ቆይታ አደርጋለሁ። መልካም ጊዜ። ወደ ቀዳሚው መረጃችን ስንሻገር ሊጠናቀቅ ከ10 ጨዋታዎች በታች የቀሩት የኢትዮጵያ ፕሪሚየር ሊግ ሲቀጥል ኢትዮጵያ ቡና በወልዋሎ ዓዲግራት ዩኒቨርሲቲ ሽንፈት አስተናገደ። ወደ ወሳኝ ምዕራፍ የደረሰው የሲቢኢ የኢትዮጵያ ፕሪሚየር ሊግ የ29ኛ ሳምንት ጨዋታዎች የቀጠሉ ሲሆን በአዲስ አበባ ስታዲየም የተደረጉት 2 ጨዋታዎች በአቻ ውጤት ተጠናቀዋል። መቀለ ሰባ እንደርታን ከሀዲያ ሆሳዕና ባገናኘው ቀዳሚ ጨዋታ 2 ቀይ ካርዶችና 2 ግቦች ተመዝግበው ጨዋታው 1-1 በሆነ አቻ ውጤት ተጠናቋል። በዛው ሜዳ በተደረገው ቀጣይ ጨዋታ የሊጉ ግርጌ ላይ የሚገኘው አርባ ምንጭ ከተማ ከኢትዮጵያ ንግድ ባንክ ጋር ተገናኝቶ ጨዋታውን ያለ ግብ ጨርሷል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በተደረጉ 2 ጨዋታዎች ነገሌ አርሲ ከፋሲል ከነማ ተገናኝተው በተመሳሳይ ጨዋታቸውን ያለ ግብ አጠናቀዋል። የትላንት የመጨረሻ ጨዋታ በነበረውና 6 ግቦችን ባስመለከተው ጨዋታ ኢትዮጵያ ቡና በወልዋሎ ዓዲግራት ዩኒቨርሲቲ 4-2 በሆነ ውጤት ተሸንፏል። ለተመልካች አዝናኝ በነበረው ፍልሚያ ቢጫ ለባሾቹ ቡናማዎችን በማሸነፍ ከወራጅ ቀጠናው ለጊዜውም ቢሆን የሚወጡበትን ውጤት አስመዝግበዋል። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ወደ ካናዳ ስገባ ለክብሬ መንገድ ይዘጋል ቢሉም ካናዳ ግን አታስበው ስትል ያልተጠበቀ ምላሽ ሰጠች። ሊደረግ ከ50 ቀናት በታች የቀሩትን የዓለም ዋንጫ ከሚያስተናግዱ ሀገራት አንዷ የሆነችው ካናዳ ከፊፋ ጋር የገባችበት ውዝግብ ትኩረት ስቧል። ዮናስ ግርማ ጉዳዩን በዝርዝር ዳስቶታል። ሰምተዋል። ይህም የዓለም ዋንጫን ከአሜሪካና ሜክሲኮ ጋር በጣምራ የምታዘጋጀው ካናዳ የፊፋውን ፕሬዝዳንት ጂያኒ ኢንፋንቲኖን በአገር መሪ ደረጃ እንደማትቀበለው በግልጽ ማሳወቀዋ ሲሆን ይህም አነጋጋሪ ሆነዋል። የዓለም አቀፉ እግር ኳስ ማህበር ፊፋ ፕሬዝዳንት የሆኑት ጂያኒ ኢንፋንቲኖ በቫንኩቨር ካናዳ ከ2 ወር ያነሰ ጊዜ ስለቀረው የዓለም ዋንጫ ኢትዮጵያን ጨምሮ ከ210 በላይ የፊፋ አባል ሀገራት ጋር ለመምከር ወደ አገሪቷ ቢያቀኑም ካናዳ ግን ምንም የተለየ ሽር ጉድ ውስጥ አልገባም በማለት የሰሞኑ አጀንዳ ሆና ብቅ ብላለች። ፕሬዝዳንቱ ወደ አገሪቷ ሲገቡ እንደ አሜሪካ ፕሬዝዳንት ያለ የደህንነት ጥበቃና የሞተር እጀባ አገልግሎት እንዲሰጣቸው ጥያቄ አቅርበዋል የተባለ ሲሆን ጥያቄያቸውም በከተማዋ ፖሊስ ውድቅ ተደርጓል ተብሏል። ይህ አወዛጋቢ ውሳኔ የተላለፈበትን ምክንያት የቫንኩቨር ምክትል ፖሊስ አዛዥ ዶን ቻፕማን እንደገለጹ መንገዱ ትራፊክ አቁሞ መንገድ መዝጋት አስፈላጊ አይደለም ብለዋል። የከተማዋ ከንቲባም ይህንኑ ሀሳብ ሲደግፉ እንደ ዘገባው ከሆነ ፊፋ የጠየቀው ደረጃ 4 የተባለውን የጥበቃ አይነት ሲሆን ይህም ከአሜሪካ ፕሬዝዳንት ጋር እኩልና ከካናዳ ጠቅላይ ሚኒስተር ደግሞ ከፍ ያለ ጥበቃ መሆኑን ተገልጿል። ፊፋ ግን ጥያቄው የቀረበው በካናዳ የዓለም ዋንጫ አዘጋጅ ኮሚቴ በኩል ነው፣ ፕሬዝዳንቱ እንኳን ስለ ጥበቃው የሚያውቁት ነገር የለም በማለት ዘገባውን አስተባብለዋል። የሆነው ሆኖ ጂያኒ ኢንፋንቲኖ ከዚህ ቀደም በኳታር የዓለም ዋንጫ ወቅት ካደረጓቸው ንግግሮች ጀምሮ ከአሜሪካው አወዛጋቢ ፕሬዝዳንት ዶናልድ ጄ ትራምፕ ጋር እስካላቸው የጠበቀ ግንኙነት ድረስ ይተቻሉ። ዓለም ዋንጫው ሊጀምር ዋዜማው ላይ ያለ ይህ መፈጠሩ የውድድሩ ዝግጅት ላይ ምን አይነት ተጽዕኖ ይኖረዋል የሚለው ጉዳይም የሚጠበቅ ሆኗል። ይህ በእንዲህ እንዳለ የዓለም አቀፍ ተመልካቾችን አይኖች ወደ ሰሜን አሜሪካ የሚያንከራትተው የዓለም ዋንጫ ሊጀምር የቀን መቁጠሪያውም እየፈጠነ ይገኛል። በዘንድሮ ዓለም ዋንጫ የተሳታፊ ሀገራት ቁጥር አስቀድሞ ከሚታወቅበት 32 16 ሀገራትን ጨምሮ በ48 ሀገሮች መካከል ሲደረግ ምንም እንኳን ሀገራችን ኢትዮጵያ በመድረኩ ላይ ተሳታፊ ባትሆንም አህጉራችን አፍሪካ ግን በታሪኳ ለመጀመሪያ ጊዜ በ10 ሀገራትም በመድረኩ ላይ የምትወከል ይሆናል። ወደ መጨረሻው መረጃችን ስናልፍ የ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በሳምንቱ መጨረሻ ቀናት ሲደረጉ ተጠባቂ መርሃ ግብሮችን የሚያስተናግድ ይሆናል። የሊጉ የዚህ ሳምንት ጨዋታዎች ዛሬ ምሽት መደረግ ሲጀምሩ ሊድስ ዩናይትድ በሊጉ የመቆየት ተስፋውን ለማለምለም ከበርንሌ ጋር በሜዳው የሚያደርገው የሞት ሽረት ትግል ይጠበቃል። ዝርዝር አለን።
የእንግሊዝ ፕሪሚየር ሊግ የ35ኛ ሳምንት ጨዋታዎች ዛሬ ምሽት ሲጀምሩ ሊድስ ዩናይትድ በሊጉ የመቆየት ተስፋውን ለማለምለም በኤላንድ ሮድ በርንሌን ያስተናግዳል። ከፕሪሚየር ሊጉ መውረዱን ያረጋግጠው በርንሌ ከ41 ዓመቱ አሰልጣኝ ስኮት ፓርከር ጋር መለያየቱ የሚታወቅ ሲሆን የዛሬውን ጨዋታ ጨምሮ ቀሪ 4 የፕሪሚየር ሊግ ጨዋታዎችን በአሰልጣኝ ማይክ ጃክሰን የሚመራ ይሆናል። በምሽቱ ጨዋታ በደረጃ ሰንጠረዡ 40 ነጥብ ይዞ 15ኛ ደረጃ ላይ የሚገኘው ሊድስ ዩናይትድ የዛሬውን ጨዋታ ካሸነፈ ነጥቡን 43 በማድረስ ከወራጅ ቀጠናው በይበልጥ መራቅ ይችላል። ዛሬ ምሽት 4 ሰዓት ላይ የሚጀመረው ይህ ጨዋታ ሊድስ ዩናይትድ የሚያሸንፍ ከሆነ በደረጃ ሰንጠረዡ ኒውካስል ዩናይትድን በጊዜያዊነት በመብለጥ ደረጃውን ለማሻሻል እድል ይሰጠዋል። የ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ነገም ቀጥለው ሲደረጉ ወልቭስ ከሰንደርላንድ፣ ኒውካስል ዩናይትድ ከብራይተን፣ ብሬንትፎርድ ከዌስትሃም ዩናይትድ በተመሳሳይ አመሻሽ 11 ሰዓት ላይ ሲገናኙ በለንደን ደርቢ የሊጉ መሪ አርሰናል በሜዳው ፉልሃምን የሚያስተናግድበት ጨዋታ ተጠባቂ ሆኗል። ምሽት 1 ሰዓት ከ30 ላይ በሚጀመረው ጨዋታ መድፈኞቹ ከተከታዩ ማንቸስተር ሲቲ ያላቸውን የነጥብ ልዩነት ወደ 6 ከፍ ለማድረግ በሚያደርጉት ወሳኝ ፍልሚያ ከፉልሃም ከባድ ፈተና ይጠብቃቸዋል። የእንግሊዝ ፕሪሚየር ሊግ የ35ኛ ሳምንት ተጠባቂ መርሃ ግብር የፊታችን እሁድ ሲደረግ መላው ዓለም አይኑን ወደ ኦልድ ትራፎርድ ስታዲየም ያደርጋል። በታሪክ የላንክሻየር ደርቢ በመባል የሚታወቀውና የእንግሊዝ እግር ኳስ ትልቁ ባላንጣነት የሚንጸባረቅበት የማንቸስተር ዩናይትድ እና የሊቨርፑል ፍልሚያ ለ216ኛ ጊዜ ይካሄዳል። በሁለቱ ክለቦች መካከል ያለው ጥላቻና ፉክክር የጀመረው በ19ኛው ክፍለ ዘመን በንግድና በኢኮኖሚ በነበራቸው ፉክክር ሲሆን ይህም ወደ እግር ኳስ ሜዳ ተጋብቶ የእንግሊዝ እግር ኳስ ስኬታማዎቹን ክለቦች ሆድና ጀርባ አድርጓቸው ቆይቷል። እስካሁን በተደረጉ 215 የሁለቱ ክለቦች ጨዋታዎች ማንቸስተር ዩናይትድ 84 ጊዜ በማሸነፍ የታሪክ የበላይነቱን ሲይዝ፣ ሊቨርፑል በበኩሉ 72 ጊዜ ድል ሲቀናው ቀሪዎቹ 59 ጨዋታዎች ደግሞ በአቻ ውጤት ተጠናቀዋል። የአምናው የሊጉ ሻምፒዮን የመርሲሳይዱ ክለብ በዘንድሮ የውድድር ዓመት እየተቸገረ ሲሆን በአንጻሩ በጊዜያዊነት ክለቡን የሚያሰለጥነው ማይክል ካሪክ ማንቸስተር ዩናይትድን ወደ ቀድሞ ገናናነቱና ማንነቱ ለመመለስ እየተቃረበ ይመስላል። ለቀጣዩ የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳትፏቸውን እያረጋገጡ የሚመስሉት ሁለቱ ክለቦች በዚህ ጨዋታ ላይ ደጋፊዎቻቸውን የሚመጥን ክፍትና ማራኪ ጨዋታ ያሳያሉ ተብሎ ይጠበቃል። ሊቨርፑል ሁጎ ኤኪቲኬን ጨምሮ መሐመድ ሳላህን በጉዳት ባያገኝም በዊርትዝና በአሌክዛንደር ኢሳክ ጥምረት የታገዘው የማጥቃት መስመሩ ለዩናይትድ ተከላካዮች ፈተና እንደሚሆን ይጠበቃል። በማንቸስተር ዩናይትድ በኩል ካርሎስ ካሴሚሮ አዲስ ውል የፈረመው ወጣቱ ኮቢ ማይኖና በድንቅ ብቃቱ ላይ የሚገኘው ብሩኖ ፈርናንዴዝ የመሃል ሜዳውን ይቆጣጠሩታል ተብሎ ሲጠበቅ፣ በግብ ጠባቂው ዘርፍ ክፍተት ያለበት ሊቨርፑል ለካሪክ ልጆች ትልቅ የድል ቀዳዳ ሊሆን ይችላል ተብሏል። የፊታችን እሁድ አመሻሽ 11 ሰዓት ከ30 ላይ ኦልድ ትራፎርድ ስታዲየም ቀይ ለብሳ የምታስተናግደው ይኸው ታላቅ ደርቢ የሊጉን የደረጃ ሰንጠረዥ ከመወሰን ባለፈ በሁለቱ ታሪካዊ ባላንጣዎች መካከል የሚኖረውን የስነ ልቦና የበላይነት ለመረከብ የሚደረግ የክብር ፍልሚያ ይሆናል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸው ስፖርታዊ መረጃዎች አጠናቅቄያለሁ። ወደ አብስራ መልሳችኋለሁ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። በድጋሚ እንኳን ለዓለም አቀፉ የላብ አደሮች ቀን አደረሳችሁ ለማለት እንወዳለን። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።